ቤተሰብ እንዴት ናችሁልኝ? ሁሉ ሰላም አለን እግዚአብሔር ይመስገን። እንግዲህ ዛሬ ሃይሚና ብሩክ ተመልሷል። አንድ በቁም ነገርም ነው፣ አንድ ደግሞ በፕራንክም ነው ማለት ይቻላል። እንግዲህ ቁም ነገሩ ከማን ነው ካላችሁኝ ከጋሽዬ ነው፣ ከሃይሚ አባት እና ደግሞ ሌላው ነገር ፕራንኩ ደግሞ ማን ነው የሚያደርገው? ብሩክና ጋሽዬ። ማን ነው የሚያደርጉት? ሃይሚ። ብሩክ ምንድን ነው የሚለው ደግሞ እኔን በቃ አስጨልለኛለች እቺ ልጅ ፕራንክ ካላደረግኳት እና የባለፈውን አጸፋው መመለስ አለብኝ። አሁን ላይ ጋሽዬ እኔና አንተ የግድ ይሄን ነገር ማድረግ አለብን እያለ ነበረ። ብቻ በጣም የሚያስቁም ነገር አዘልም ነገር ነው እና ብዙ መማር ያለብን ነገሮች አሉ፣ ማወቅ ያለብን ነገሮች። በተለይ ጋሽዬ የተናገሩት ነገሮች፣ የመከሩት ብዙ ምክሮችን ሰጥተዋል ለብሩክ። ብሩክም እንግዲህ አሚን ብሎ ተቀብሏል። ያንን ደግሞ እስኪ አንድ ላይ እንትን እንላለን እናያለን። እናንተም እንግዲህ ለቻናል ላይ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቪዲዮ ከተመቻችሁ ደግሞ ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ ታስቀምጡልኛላችሁ። የተሰማችሁ ነገር እንግዲህ ብዙ ወሬ አላበዛም፣ ቀጥታ ወደ ቪዲዮ እንሄዳለን። ወዳችኋለሁ። ይመቻችሁ። ማለ መገፋፋት ቢኖር እግዚአብሔር የተመሰገነ ይሁን። እኔ አሁን መገፋፋቱ ላይ ሳይሆን 2 ዓመት እንቱን 2 ዓመት በትክክል አሁን እዚህ ጋር ቁም ነገር ለማውራት የፈለኩት ነገር መሰላችሁ። እነዚህ ሰዎች ሃይሚና ብሩክ እንግዲህ ጋሽዬ ያለው እንዴት ነው 2ኛ ዓመታችሁን ስታከብሩ እንዴት ያልጠራችሁኝ፣ የኔ ምርቃት እንዴት ያልተቀበላችሁ አይነት ነገር ነው። እውነቱን እናውራ ከተባለ 2 ዓመታት ቀልድ አይደሉ። በአሁን ጊዜ በዚህ ዘመን ያው አሁን እኛ ባለንበት ጊዜ 2 ዓመታትን ዝም ብለን ስንመለከት ቀልድ አይደለም። ከዚህ በፊትም ተናግሬያለሁ ይሄን ነገር። ግን አሁን ጋሽዬ ያሉት ነገር በዚህ ዘመን ይሄን እነዚህ 2 ሰዎች ጸንተው መቆየት ቀላል አይደለም። ብቻ እውነት ዝም ብለን ስናስበው በጣም የሚገርም ነው። ከነ ሃይሚና ከብሩክ ደግሞ የሆነ ነገር መማር አለብን ብዬ ነው የማስበው እና ለብዙ ሰዎች ተምሳሌትም ወይም ምሳሌ ይሆናል ብዬ ነው የማስበው እና ብሩክና ሃይሚ ትክክለኛ ነገር ነው በመካከላቸው ያለው ነገር። ስለዚህ በጣም ብዙ ዋጋዎች ሊኖሩ ይችላሉ። ብዙ ዋጋ ሊያስከፍሉ የሚችሉ ነገሮች አሉ። በጣም ብዙ ደግሞ ደስ የሚሉና ደስ የማይሉ ነገሮች ሊፈጠሩ ይችላሉ በነዛ 2 ዓመታት ውስጥ። ግን እኔ የምለው በነዚህ ዓመታት ውስጥ አንድ ላይ እጅ ለእጅ ተያይዞ ሳይነጣጠሉ መቆየት በእውነት በጣም የሚያስደንቅ ነገር ነው። ጋሽ የሚያሉት ነገር ይህንን ነው ብዬ ነው የማስበው። እየሳስበው እኔ የምከፍተው ክፍተት ተገቢ ያልሆነ ነው ምናምን በህል ምናምን የሚሆኑ ነገሮች ስለሆኑ ሃይሚንም እስከ ማጣት ደርሼ ነበር። አሁን ብሩክ ተረድቶታል ብዬ ነው የማስበው። ከዚህ በፊት ዋጋ ያስከፍሉት ነገሮች እሷን ሊያጣት እንደነበረ ያ ሁሉ አልፎ እንግዲህ አሁን ላይ ቆም ብሎ ሲመለከት ነገሩን ምንኛ መልካም እንደሆነ ምንኛ ጥሩ እንደሆነ አሁን ላይ ያ በነዛ ጊዜያቶች ሁለቱም አንድ ላይ እንግዲህ የአንዱን ድክመት አንዱ ሲያይ የአንዱን ድክመት ደግሞ አንዱ ደግሞ ሲሸፍን ነው የቀጠሉት ብዬ ነው የማስበው። መቼስ ምንም ጥያቄ የለውም። ከቀልዱ ከጫወተው ከነዛ ባሻገር ማለት ነው ሁለቱ በተለይ ተጋግዘዋለን ብዬ ነው የማስበው እና ብሩክም ደግሞ የፈጠረው ክፍተቶች አሉ። በሱ በኩል የመጡ ብዙ አብዛኞቹ ችግሮች በብሩክ የመጡ ችግሮች ናቸው ብዬ ነው የማስበው። በሃይሚ በኩል ያው ስህተት የለም ማለት አይደለም። እሷም አንዳንድ ጊዜ የምትወስናቸው ውሳኔዎች ትክክል ናቸው ብዬ አላስብም። በስሜት መነዳት ያው እድሜ ነው። በወጣትነት ብዙ ነገር ይፈጠራሉ። ግን በነዛ ዓመታት አሁንም የምላችሁ ነገር አንድ ላይ መቆየት እውነት በጣም የሚያስደንቅ ነገር ነው። ቤተሰብ እኔ የጨረቃ ቤተሰቦች እውነት እኔ በጣም ይገርመኝ። እናንተም እንግዲህ 2 ዓመታት እናንተ እነሱን የተከታተላችሁ ናቸው ብዬ ነው የማስበው። ከኔ ይልቅ እናንተ ትሻላላችሁ እና ምን ለማለት ፈልጌ ነው እነዛ 2 ዓመታት በጣም የሚያስደንቁ የሚገርሙ ናቸው ብዬ ነው የማስበው። መውለድ ይከብዳል ወይስ አብሮ መቆየቱ ነው የሚከብደው? የሚከብደው ማለት ልጅ መውለድ ምንድን ነው የሚከብደው? ልጅ መውለድ እንዴት ይከብዳል እንዴ? በአሁን ጊዜ ይሄ መስቀልያ ጥያቄ ነው። እንዴት ይከብዳል? ልጅ መውለድ አብሮ መኖሩ ላይ ነው። በትክክል እኛ የምንለው ነገር ይህንን ነው። በአሁን ጊዜ ምናልባት አብዛኛው ወጣቶች የሚፈሩት ነገር ምንድን ነው ብለን የምናስብ እንግዲህ ልጅ የሚባለው ነገር በጣም ያስፈራቸዋል። እንግዲህ አላቅም በድሮ ጊዜ አሁን በነ ሃይሚ አባት ጊዜ እንደዚህ አይነት ነገር ያለ አይመስለኝም። ግን ደግሞ አሁን ላይ የሚፈራው እንደዛ ነው ብዬ ነው የማስበው እና ልጅ ምንም የሚያስፈራ ነገር እንዳልሆነ ነው አሁን ጋሽዬ የተናገሩት። ግን ዋናው ነገር የሚያስፈራው ነገር አንድ ላይ ሰብሰብ ብሎ መኖርን ወይም አንዱ ከአንዱ ጋር ሳይነጣጠል መቆየት ምንኛ መልካም እንደሆነ በጣም ዋጋ ያለው ነገር ስለሆነ ወደፊትም ደግሞ ፍሬውም ያማረ እንደሆነ እየተናገረ ነው ጋሽዬ እና ትክክል ነው። በጣም መጽናት በጣም ብዙ ዋጋዎችን እንደሚያስከፍሉ እንደዛውም ልክ ደግሞ እንደምናገኘው ልክ እንደምናጦም ነገር እንዳለ ነው። ስለዚህ ዋናው ነገር ምንድነው? ጽናት ነው የሚያስፈልገው። መተማመን ነው። አንዱን ማመን ነው። መተማመን ሲኖር ፍቅርም ይኖራል፣ ጽናትም ይኖራል። በዛ ማለት ሁሉም ነገር ይመጣሉ። ስለዚህ ዋናው ነገር አንድ ላይ መቆየት ነው።
ልጅን ከመውለድ ይልቅ እንግዲህ ልጅን የሚሰጥ ፈጣሪ ነው። ብቻ ግን ከዛ ይልቅ ይህን ጥያቄ እንመልሰው ካለን እንዳውራ ከተባለ ምን ለማለት ፈልጌ ነው፣ ዋናው ነገር አንድ ላይ መቆየት ነው። እኔ ሀሳብ ይሄ ነው። እናንተስ ምን ይመስላችኋል? የጨረቃ ቤተሰቦች በኋላ ወደ ብስለት ትመጣለህ። ለምን ልጅህን ታያለህ፣ ወደ ልጅ ትመለሳለህ። አይምሩህን በቃ መጀመሪያ አሁን በፍቅር ያላችሁ አሁን የተስማማችሁ በፍቅር አይደል ያላችሁ። አይምሩህን ፍቅር ወደ ልጁ ነው የሚመለሰው። ገብተዋል? አዎ በትክክል ይሄ ማለት ምን ማለት መሰላችሁ? እንግዲህ አሁን መቼስ አንድ ላይ ሁለት ሰዎች በትዳር ህይወቱ ሲኖሩ እንግዲህ አለመግባባቶች ይኖራሉ። ግን በዛ መሀል ልጅ ካለ ደግሞ ምናልባት ለልጃቸው ሲሉ ሁሉም ነገር ይረሳሉ፣ ይበስላሉ። የጋሼ አባባል እንደዛ ነው። ስለዚህ መብሰልን የሚመጣው በትዳር ውስጥ ነው። አንድ ነገር የህይወትን ትርጉምን የምናውቀው ትዳር ውስጥ ገብተን ነው እያሉ ነው ጋሼ። ያው የሚያውቁ ሰዎች ያውቃሉ። አሁንም እናንተ የምትከታተሉ እናንተ ውስጥ ያላገቡ ሰዎች አሉ፣ እንደኔ የሆናችሁ ማለት ነው። እና ያው የጋሼ መልእክት እንደዛ ነው። ስለዚህ ልጅ ሲመጣ ሁሉም ነገር ትረጋጋላችሁ። ልጅ ሲመጣ ሁሉም ነገር ይሳካል። ስለዚህ ነገሮችን ቆም ብለን ማሰላሰል መብሰል እንጀምራለን። እንግዲህ ይሄንን ስሜት የሚያውቀው ህይወትን መስርቶ የሚኖር ሰው ብቻ ነው። ስለዚህ በዚህ አጋጣሚ ላላገቡ ወጣቶች ምናምን ነገር ነው ጋሽዬ የሚለው ነገር እንደዛ ነው። ስለዚህ መረጋጋት መልካም ነው። ቆም ብሎ ማሰብ መልካም ነው። አለበለዚያ በፍጹም እንደዚህ አይነት ነገር ያለ አይመስለኝም። አለበለዚያ መረጋጋት በህይወታችን አይፈጠርም ብዬ ነው የማስበው። አለበለዚያ አንድ ላይ ጸንቶ መቆየት ይኖራል ብዬ አላስብም። የግድ ምን መሆን አለባቸው? በቃ ተረጋግቶ ነገሮችን ማሰላሰል፣ በስሜት ከመነዳት ነገሮችን በጥንቃቄ መመልከት ምንኛ መልካም እንደሆነ እውነት በጣም ዋጋ ያለው ነገር እንደሆነ ነው የሚታየኝ እኔ ራሱ ማለት ነው። ሰላም አትበይ። እሺ ሰላም አትበይ። ኧረ ጋሼ ተው፣ ሰላም አትበይ። ቁጭ በይ ጋሼ። ወደ ቤት እኮ ልመጣ ነበር። እስካሁን ቤት አልገባሽም ጭራሽ? ኧረ ብሩክ አታሽቃብጥ። ያንተ ማሽቃበጥ ደግሞ ይለያል። እስካሁን ድረስ ቤት አልገባሽም። አንተ ጋር ነበረች መቼስ ላይቭ ላይ አንድ ላይ እንድትገቡ ነበረ መንስኤው። አንተ ነህ መቼስ መንስኤውን ክላት። ግን አሁን ላይ ማሽቃበጥ ለበለን እንትን ሲል ደግሞ እኔ በጣም ይገርመኛል። ሲደረብ የጋሽዬ እንትን ቁጣ ሳያንስ ብሩክ ደግሞ የሚያሽቃብጠው ነገሩን በቃ ያራግባል። ጋሽዬ ምሩን እንዲቆጣ አይነት ነገር እና አንተ ደግሞ እውነት እረፍ። በዚህ ልክ አንተን አትበላት፣ አታሳዝንም። ለነገሩ እሷም ያደረገችው ነገር ይበላት ነው የሚያዝብለው። እንደዚህ አይነት ፕራንክ ካደረገችው በኋላ ይሄ ነገር እውነት ኖርማል ነው፣ ምንም አይታየኝም። እኔ ሃይሚ አንቺ ያመጣሽው ችግር ነው ማለት ነው የሁሉ ነገር የተፈጠረው። አንተ ተው ግን አታሽቀብጠኝ። ኧረ ብሩክ ተው ግን በጊዜ ግቢ ያላልኩሽም ነበር? እኔ ብዙ ስራ አለብኝ ብዬሽ አይደለም በጊዜ ግቢ ያላልኩሽም ብሎ ነው እንትን የሚለው ነገር። ኧረ ተው ብሩክ ተው ግን ትላጣላ አይገልጹም። ትላንት በቃ አርግዣለሁ ምናምን ነገር ስላለች እሱንም ደግሞ በቃ በዚህ አጋጣሚ ማካከስ ነው። ብቻ ምን ለማለት ፈልጌ ነው፣ ተው እንደዚህ አይነት ነገር አታሽቀብጥ። ከምር ጋሽዬ ዝም ብሎ እስኪችልሽ ምን ልበላት የሚላትን ነገር የፈለገ ነው እና እውነት ምስኪን ናት። እኔ ዛሬ ሃይሚ ሚስኪን እንደሆነች ነው የሚታየኝ። በጣም ሚስኪን መሆኗ ነው የሚያሳየኝ። እና እስኪ አንደኛ ብቻ እውነት ምን ማለት እንደምችል አላውቅም። ብሩክ ደግሞ በጊዜ ግቢ ብዬሻል ነበረ እንዴ? አንቺ እንዴት አትገቢም? እኔ እንዴት ኃላፊነቱን እንወስዳለሁ? ኃላፊነቱን መውሰድ ያለብሽማ አንቺ ነሽ። ስለዚህ ጥፋተኛ ጋሽ እየተቆጧት አይነት ነገር ነው። ከባድ ነው። አንተ ከአይምሮ በላይ ነው ከምር ብሩክ። ማታ ላይ ነበረብን። ከዛ የገባ ነው ደግሞ 4 ሰዓት አልፎ ነው 5 ሰዓት ምናምን የገባ እኮ። እኔ ሂጂ ያላልኩሽም ነበር እንዴ? ለምን አልቶ በዛ ሰዓት ነው እንደሚሄደው አንዴ 4 ሰዓት ላይ ወደ ሂጂ ስልሽ ብሩክ ቢቸግራት ነው። በአባትዬ ፊት አታሽቀብጥ አንተ ሰው። ለምን ዝም አትልም? ለምን ከጥፋተኝነት ራስን እንትን ትላለህ? ታሸሻለህ አይነት ነገር ነው። ግን አይደለም 4 ሰዓት ላይ አስባችሁታል? 4 ሰዓት በዛ ምሽት ወደ ቤት ስትመለስ ትችልጅ። አንተ የፈለገ ነገር ይሁን እንጂ እንደዚህ ማድረግ እውነት ትክክል አይደለም። ያው ያስኬዳል፣ ነገሩን ፕራንክ ለማድረግ ምናምን የሄድክበት ርቀት ያስኬዳል። ግን እሷ ደግሞ ምስኪን ሆና የምታስረዳበት መንገድ ነው የሚያስቀኝ። ነኝ ወይ ተጫወቱብሽ፣ ሰሩልሽ። ለማንኛውም አይ እሺ አይሆንም። እኔ በቃ ተሂጂልኝ፣ በቃ ሂጂ። ኧረ ጋሽዬ ሂጂ፣ ቀጥታ ወደ አዲስ አበባ ሂጂ። በቃ ልቧን አይስበሩ። ሂጂ። አዎ በቃ ሂጂ አልኩ። ሂጂ አሉ። ምንም አደርገው በቃ ሻንጣውም ተዘጋጅቷል። ቀጥታ አዲስ አበባ መሄድ አለብሽ። ጋሽዬ ወስኗል። አንቺ ደግሞ ምን ሆን አለብሽ? ሰምተሻቸው መሄድ አለብሽ። ምስኪን ናት እውነት። ወይኔ በጣም ዛሬ እውነት በቃ እኔ ምን ልበላት ደግሞ ይላጠዋል ብሩክ። ለነገሩ ትላንት ከተላጡበት አንስም ብዬ ነው የማስበው። ግን ምስኪን ናት። ጋሽዬ ደግሞ ምን ያህል እውነት ሲሪየስ እንደሆኑ በዚህ አጋጣሚ መመልከት እንችላለን። ይመስሉኛል በጥሩም በክፉም ጊዜ አንድ ላይ ያሉ ሰዎች ቢኖሩ ጋሽዬ ናቸው። ሊያውም እውነት አሁን
ጋሺ እንደ ልጃችሁ ነው ብሩክን የሚመለከቱት። ሊያውም ደግሞ ብሩክ ደግሞ አማች ናቸው ለብሩክ። ያው ሃይሚና ብሩኬ ምናምን ነገር ወደፊት ነገር ትላለች ብቻ አማች ናቸው። ግን እንደዚህ አይነት አማች እኔ እንጃ ከብዙ አንድ ነው የሚገኘው ብዬ ነው የማስበው። እንደዚህ አይነት ብዙ ጊዜ ያለም አይመስለኝም። እና እውነት ይመቻሉ፣ ደስ የሚሉ አባት ናቸው ብዬ ነው የማስበው። አሁንም አላመነችም። ታውቃላችሁ ምን ሆናችሁ ነው? እኔ እንዴት ትጨክናላችሁ? እኔ ምን አደረግኩ? እንደዚህ አይነት ነገር ስላደረግኩ እኔ እኮ ፈልጌው አይደለም። ያው ፈልገውም ነው። ግን ብሩክ ደግሞ የማሽቃበጡ ነገር አርፎ ቢተው ይሻላል። እቺ ልጅ በዚህ ልክ በአባቷ ፊት ባያስጨንቃት ጥሩ ነው አይመስላችሁም? ተው ብሩክ ተው፣ ነፍስ አይማርም። ብቻ እውነት የጨረቃ ቤተሰቦች ይህ ልጅ እውነት በቃ በፕራንክም አይቻልም፣ በቁም ነገርም አይቻልም። በፕራንክ እውነት እናወዳደር ከተባለ ሃይሚና ብሩክ እናወዳደር ከተባለ ሃይሚ ትበልጠዋለች። እውነት ያንን እብድብድ የሚመስል ፕራንክ አምጥታ ስታሳብደው እኔ ምን ልበላትሽ። አሁን የብሩክ አንጻር ስመለከት ምንም አይመስለኝም፣ ግን ያው ለእሷ ጭንቅ ነው ብዬ ነው የማስበው። አይ ሃይሚ ኧረ ተው ግን ሃይሚ አይደለም ተነሺ በቃ ካላደረገልኝ አልነሳም በቃ ኧረ ብሩክ ባለፈው በእንትና ፊት በሙሹ ፊት ይቅርታ ጠይቆ ነበረ ትዝ ካላችሁ። እና አሁንም በቃ ተበቅሎታል ብዬ ነው የማስበው። ምክንያቱም ሙሹ እንግዲህ አንተ ቡታጅራ ስትመጣ ነው ሴጣን የሚነሳው ነገር ስትለው ነበር። ብቻ አሁን በዚህ አጋጣሚ ይቅርታ በቃ አስጠይቋል። እንግዲህ ተበቅሏል። ደግሞ የሚስቀው ነገር ነው እኮ ኧረ ብሩክ ትለያለህ፣ ከምር ትለያለህ። በቃ አንደኛ በቃ ይመችህ። ሙርት ይዛለህ፣ ትላጣለህ፣ አይገልጸውም። እውነት ታይሻል እዛ ጋር ፊቷ ገረጣ አርግዣለሁ ምናምን ብላ የትላንት መናገር ነው አይደለም፣ ግን ፊቷ ገረጣ። ያው ትላንትና አርግዣለሁ ምናምን በጨዋታ መልክም ነው ነገሩ፣ ግን የትላንት ነው በለዘ እንደዚህ አይነት ነገር እንዳልሆነ ያው በዛ አጋጣሚ የምስጋና መልክቷም ለማስተላለፍ ነበረ። ብቻ ማለት ነው አንድ ነገር ማወቅ ያለብን ነገር ብሩክ ይመቸው በቃ። እሷ ማገርጣት እንዴት እንደሚችል እውነት በዚህ አጋጣሚ ማለት እንችላለን። እና አንደኛ ይመስል ሃይሚም ደግሞ በቃ በፕራንኩም ተሸውደሻል፣ ግን አንድ ነገር ያመለጠሽ ነገር አለ። ቁም ነገሩ አመልጦሽ ነበረ። ጋሺ የመከሩት ምክር ለነገሩ ከልጅነት እስከ እውቀት ድረስ እየመከሩሽ ያሳደጉሽ አባትሽ ናቸው እና ምንም ያመልጥሻል ብዬ አላስብም። ያንን ነገር ታገኘዋለሽ እና ይመቻቸው። ለማንኛውም በጣም የሚያስቅም ቁም ነገር አዘልም ቪዲዮ ነው እና የጨረቃ ቤተሰቦች ምን ይመስላችኋል የዛሬው ቪዲዮ? እንግዲህ ምን እንደተሰማችሁ ኮመንት ላይ ያስቀመጣችሁልኝ። ከተመቻችሁ ቪዲዮ ላይክ ያረጋችሁ፣ ሀሳብ አስተያየታችሁን ኮመንት ላይ ፈልጋለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ ያረጋችሁ። እንግዲህ በሚቀጥለው እንገናኛለን። እኔ በጣም ወዳችኋለሁ። ይመቻችሁ።